ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። ሰብስክራይብ ካደረጋችሁና ቤተሰብ ከሆናችሁ ደግሞ ሼር በማድረግ የተለያዩ ቦታዎች እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ባልተጠበቀ መልኩ ወይ ደግሞ እንደዚህ ይሆናል ተብሎ ባልታሰበበት መልኩ ክሪስታል ፓላስን ያሸነፈበት ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ከባለፈው በጣም አሳፋሪ የሚባለው ወይ ደግሞ በጣም መጥፎ ከሚባለው ሽንፈት በኋላ ከኤቨርተን ጋር ያደረጉትን ጨዋታ ማንቸስተር ዩናይትድ 10 ተጫዋቾች ሆነው ወደ ኤቨርተኖች ግን ደግሞ ማሸነፍ ያልቻለበትን መንገድ ነበር ተመልክተን የነበረውና ምናልባት ይህን ነገር በምናይበት ሰዓት ላይ ማንቸስተር ዩናይትድ ላይ ትልቅ የሚባል ችግርን አስነስቶ ነበር፣ ትልቅ የሚባል ጥያቄን አስነስቶ ነበር። እንዲሁም ሩበን አሞሪም ነገሮች በተወሰነ መልኩ ረገብ ያሉበትን መንገድ ነበር የተመለከትነው አይደለ? 5 ተከታታይ ጨዋታዎችን ያልተሸነፈ ቡድን ነበረ ከኤቨርተን ጋር እስከሚገናኝ ድረስ 5 ተከታታይ ጨዋታዎችን ያልተሸነፈ ቡድን መሆን ችሎ ነበርና ይሄ ደግሞ ለማንቸስተር ዩናይትድ ጥሩ የሚባል ስታት ነበረ። ማንቸስተር ዩናይትድ በጥሩ ሁኔታ ወይ ደግሞ ጥሩ መንገድ ላይ ነው ያለው የሚለውን ነገር የሚያሳይ ነበረ። በተወሰነ መልኩ ያን ነገር ለማሳየት የሚሞክር ነገር ነበረ። ምክንያቱም ማንቸስተር ዩናይትድ እነዚህን 5 ጨዋታዎች ካልተሸነፈና ሽንፈትን በእነዚህ ባለፉት 5 ጨዋታዎች ካስወገደ ጥሩ ጎዳና ላይ ነው ያለው የሚባል ሀሳብ ሲነሳ ነበር። በአሰልጣኝ ሩበን አሞሪም ላይ ብዙ ጥያቄዎች ሲነሱ ተመልክተናል አይደል? ከዚህ በፊት ከነዛ ጥያቄዎችም አንጻር እነዚህ በተወሰነ መልኩ እንደ መልስ ሲሆኑ ተመልክተናቸው ነበረ። ግን እውነታው ግን ከዛ በኋላ ደግሞ ልክ የኤቨርተኑ ጨዋታ ማንቸስተር ዩናይትድ ሲሸነፍ መሸነፉ አይደለም የትኛውም ቡድን ይሸነፋል። አንድ ጸሐፊ እንዲሁም ማንቸስተር ዩናይትድ መሸነፉ አይደለም ችግሩ፣ ግን የተሸነፈበት መንገድ ወይ ደግሞ በእንደዚህ አይነት መልኩ ግን መሸነፉ ግን ተቀባይነት የለውም። ምክንያቱም አመቱ ሲጀምር ጀምሮ ከብዙ ነገሮች አንጻር ሩበን አሞሪም ላይ የነበረው ኤክስፔክቴሽን በጣም ሀያል ነበር። በቃ ጥሩ የሚባል ቲምን ማሳየት ከቻለ የሆነ ቲም የሚመስል ነገር መስራት የሚችል ከሆነ አፕሩቭ ሊደረግ የሚችልበትን አጋጣሚ ነበር የተሰጠው እንጂ ዋንጫ እንዲያመጣ ለአውሮፓ እንዲያልፍ ምናምን የሚባሉ ይሄ የሚያስጨንቁ ወይ ደግሞ እንደዚህ መደረግ አለባቸው የሚባሉ ጎሎች ተሰጥቶት አይደል ወደ አሰልጣኝነት የመጣው። ስለዚህ አይጠበቅም። ግን የተሸነፈበት መንገድ ግን በጣም አሰቃቂና በዚህ መልኩ መሆን እንደማይችል ደግሞ እንትን የተባለበት ወይ ደግሞ የታወቀበት ወይ ደግሞ መገንዘብ የተቻለበት አጋጣሚ ነበረ። ሲነሳ የነበረው ጥያቄ ምንድን ነው? ከዚህ በፊት የነበሩት ጨዋታዎች በተለይ እነዛ ተከታታይ 5 ጨዋታዎች ማንቸስተር ዩናይትድ አለመሸነፉ ከበር አድርጎታል ወይ? ላይክ የማንቸስተር ዩናይትድ ችግር እንዳለ ይታወቃል፣ ችግር እንዳለበት ይታወቃል። ግን ደግሞ ከበር አድርጎለት ነው ወይስ የምር ቼንጅ ነው የሚለው ነገር በትልቁ ጥያቄ ሲያስነሳ የነበረ ጉዳይ ነበርና እንደ አዲስ መነሳት ጀመረ አይደለ? በእነዚህ 5 ጨዋታዎች ያለመሸነፍ ሪከርዱ የተደበቀ የማንቸስተር ዩናይትድ ችግር እንዲሁም እየወጣ ይገኛል ወይ ደግሞ በደንብ እየተመለከት ነው እንገኛለን የሚል ሀሳብ ሲነሳ ነበረ። ትልቅ መከራከሪያ ወይ ደግሞ መወያያ ሀሳብ ሲነሳ ተመልክተን ነበረ። ከእንደዚህ አይነት ናሬቲቭ በኋላ ነው እንግዲህ ወደ ሰልኸርስት ፓርክ ተጉዞ በሚለር መልኩ የሚጫወተው ወይ ደግሞ የማንቸስተር ዩናይትድ ወይ ደግሞ የሩበን አሞሪም የአጨዋወት ስልት ፎርሜሽን መንትያ አጨዋወትን የሚጫወት የፕሪሚየር ሊግ ቡድን ነው ክሪስታል ፓላስ እንደሚታወቀውና በጣም ጠንካራ ቡድን ነው። ጠንካራ ተጫዋቾች አሉት። እንደዛም ሆኖ ደግሞ በሜዳው ደግሞ ሲሆን በሰልኸርስት ፓርክ በሚሆንበት ሰዓት ላይ ደግሞ ነገሮችን የባሰ አደገኛ ያደርጓቸዋል ወይ ደግሞ ነገሮችን የባሰ ያጠነክራቸዋል። ማንቸስተር ዩናይትድ ይከብደዋል ነበር ተብሎ ታስቦ የነበረው። ሁለቱም በ3-4-3 ነው የሚጫወቱት። አተገባበራቸው ላይ በተወሰነ መልኩ ልዩነቶችን ልንመለከት እንችላለን። ምክንያቱም የተለያየ የራሳቸውን የሆነ ስታይል ወይ ደግሞ ጌም ፕላን ይዘው ነው የሚገቡትና ምንም እንኳን አንድ አይነት ፎርሜሽን ቢኖራቸውም ይለያያል። ሩበን አሞሪምም ተናግሮ እንደነበረው ከዚህ በፊት እንዴት ነው ላይክ ስለ ፎርሜሽን ሲጠየቅ አብዛኞቹ የፕሪሚየር ሊግ ቡድኖች 4-3 ነው የሚጫወቱት። 4-3 ነው የሚጫወቱት ማለት ያ ነው ወይ የነሱ ሲስተም ወይ ደግሞ የሚጫወቱበት መንገድ ያኛው ነው ወይ ብለን ማሰብ እንችላለን ወይ ብሎ የተናገረበት አጋጣሚ ነበረ። ምክንያቱም 4-3 እውነቱን ነው 4-3 የሚጠቀሙ ብዙ ቡድኖችን ተመልክተናል። በተለይ ፕሪሚየር ሊግ ላይ ሁሉም 4-3 ነው የሚጠቀሙት ማለት ይቻላል። በቃ በ4-3 ነው የሚጫወቱት የነበረው። ሌላውንም ስትመለከቱ እንደዛው 4-3 እናያለን። ግን ተመሳሳይ ፎርሜሽን እየተጠቀመ ይሄኛውም 4-3 እየተጠቀመ ይሄኛውም 4-3 እየተጠቀመ ነገሮች ግን የሚለያዩበትን አጋጣሚ ነበር ተመልክተን የነበረውና ሩበን አሞሪም ለመናገር የሞከረው ነገር እሱን ነበር። አሁን ላይ 3-4-3 የሚባለው ነገር ልክ እንደ 4-3 ሁሉ 3-4-3 ተመሳሳይ ፎርሜሽን ሊሆን ይችላል። ግን ደግሞ አተገባበሩ ፕሪንሲፕሎቹ ምናምን የመሳሰሉት ነገሮች ላይ ግን
ትልቅ ለውጥ ሊያመጣ የሚችል ነገር አለ ብሎ ነበረ ተናግሮ የነበረው። ሶ በሴልኸርስት ፓርክ የተደረገው ጨዋታ መጀመሪያ ላይ ማንቸስተር ዩናይትድ ተመርቶ ነበር ኦብቪየስሊ። ከዛ በኋላ አቻ ሆኖ ነው ከዛ በኋላ መምራት የቻለው። ከዛ በዛው ጨዋታ አሸንፎ ጨዋታው ሊጠናቀቅ የቻለው። ምናልባት ጎሎቹንም ከተመለከትን ሶስቱንም ጎል አንድ የሚያደርጋቸው ነገር አለ ብዬ አስባለሁ። እነዛ ሶስቱንም ጎሎች አንድ የሚያደርጋቸው ማለት በማንቸስተር ዩናይትድ በኩል የተቆጠሩት 2 ጎሎች እና እንደዚሁም በክሪስታል ፓላስ በኩል የተቆጠረው 1 ጎል ተመሳሳይ ነገርን ያመጣሉ። ወይ ደግሞ በማንቸስተር ዩናይትድ በኩል የተቆጠሩት 2 ጎሎች ከክሪስታል ፓላስ ጋር የተቆጠረው 1 ጎል ጋር አንድ አይነት የሚባል የጎል አይነት ናቸው። ያ ምንድነው? ከቆሙ ኳሶች ነው ጎሎቹ የተገኙት። መጀመሪያ ላይ ማቴታ ያገኘው በፔናልቲ ነበረ። ማቴታ ያገኘው አይደል? ፔናልቲም ደግሞ እንደሚታወቀው የቆመ ኳስ ነው የሚባለው። የቆመ ኳስ ስለሚባል በእንደዚህ አይነት መልኩ ነው ጎል የተቆጠረው። ከዛ በኋላ ማንቸስተር ዩናይትድ ያስቆጠረውን ጎል ከተመለከተን ደግሞ እንደዚሁ የቆመ ኳስ ነበረ። ብሩኖ ፈርናንዴዝ ያንን የቆመ ኳስ ለጆሹዋ ዘርክዚ ፓስ በሚያደርግበት ሰዓት ላይ በጣም በአስደናቂ ሁኔታ ጆሹዋ ዘርክዚ ጎሉ ሊያስቆጥር የቻለበትን አጋጣሚ ነበረ ተመልክተን የነበረው። ከዛ በኋላ ደግሞ እንደዚሁ ከቆመ ኳስ በሌላ ቅጣት ምት ደግሞ ሜሰን ማውንት የጎል ያስቆጠረበት መንገድ ስንመለከት ሶስቱም በቆሙ ኳሶች ነው የተገኘው። ይህም እንግዲህ ሁለቱ ሚረር አጫወትን የሚጫወቱ 3-4-3 ይሄኛው ሩበን አሞሪም 3-4-3 ይጫወታል፣ ኦሊቨር ግላስነርም 3-4-3 ይጫወታልና ተመሳሳይ አጫወትን ሲጠቀሙ ስለነበርና በተወሰነ መልኩ የተነቃቁ ይመስሉ ስለነበረ ኦፕን ፕሌይ ላይ የተፈጠሩ ጎሎች የሉም እስካሁን ድረስ፣ ወይም ደግሞ በሙሉ 90 ደቂቃ በኦፕን ፕሌይ ጎል አልተቆጠረም ነበር። ሶ ያኛውንም ስንመለከት ምን ያህል ከኦፕን ፕሌይ ይልቅ የቆሙ ኳሶች ላይ ፎከስ ሲያደርጉ እንደነበርና ጨዋታው ደግሞ በጣም ታይት ስለነበረ እንዳልኳችሁ ተመሳሳይ ጨዋታ ከመጫወት አንጻርና ከሌላም አንጻር ታይት የሆነ ጌም ስለነበረ እንደዚህ አይነት ሞመንቶች ናቸው ነገሮችን የሚቀይሩት እና እነዛ ሞመንቶች ደግሞ ክሬት ማድረግ የሚችለው ቡድን ነው ጨዋታውን አሸንፎ መውጣት የሚችለው እንጂ ባጫወት ከተመለከትን ባላቸው ስትራግል፣ ባላቸው እንቅስቃሴ፣ ባላቸው ጥንካሬ በድክመት ሊሆን ይችላል በብዙ ነገር የተለያየ አይነት ነው የሚኖራቸው። ግን ውጤቱን ግን ተመሳሳይ የሚያደርገው ወይ ደግሞ የሚመዘንበት መንገድ ግን ይለያያል። ሶ በአንድ አይነት አጫወት እየተጫወቱ ታይት የሆነ አጫወት ሊሆን ቻለ። ከዛ በኋላ እነዛ ሞመንቶች ክሬት ለማድረግ ሞከሩ። ከዛ እነዛ ክሬት የተደረጉት ሞመንቶች ደግሞ ጎሎችን አስገኙና ከዛ በኋላ ማንቸስተር ዩናይትድን አሸናፊ እንዲያደርገው በሴልኸርስት ፓርክ ደግሞ ክሪስታል ፓላስን ተሸናፊ እንዲያደርገው ሆኗል ማለት ነው። ምናልባት መጀመሪያ አካባቢ ላይ በማንቸስተር ዩናይትድ በኩል ማቴታ በጣም ብዙ ስራዎችን ሲሰራ ነበር፣ ወይ ደግሞ ብዙ የመረበሽ ስራዎችን ነበር ሲሰራ የነበረው አይደለ? በጣም በተለያየ መልኩ ነበር እነዛን ነገሮች እና ማቴታ በጣም ነበረ ሲያስጨንቅ የነበረው ወይንም ደግሞ ማንቸስተር ዩናይትዶችን በጣም ሲረብሽ የነበረው። በጣም በማቴታ ክሪስታል ፓላስ በጣም ሲጠቀም ነበር። ወደኋላ እየተመለሰ ኳስን ያግዛል፣ አየር ላይ ኳሶችን ለማሸነፍ ይሞክራል፣ ሰከንድ ቦሎችን ብዙ ነገሮችን ሲያደርግ ስንመለከት የነበረው ተጫዋች ማቴታ ነበረ። በአንጻሩ ደግሞ በማንቸስተር ዩናይትድ በኩል ደግሞ የተሰለፈው ደግሞ 9 ቁጥር ተጫዋች ደግሞ ጆሹዋ ዘርክዚ ነበርና ይሄን ነገር ለማድረግ ሲቸገር ነበር ተመልክተን የነበረው። በአጠቃላይ ማንቸስተር ዩናይትድ ትልቁ በዚህ ጨዋታ ላይ የፈጠረው ለውጥ ወይ ደግሞ ያመጣው ለውጥ ተብሎ የሚታሰበው ነገር በኤቨርተኑ ጨዋታ ላይ ሩበን አሞሪም ተሳስቶ የነበረውን ነገር አሁን ላይ አርሞት ነበር፣ ወይ ደግሞ በዛ ጨዋታ ላይ አርሞት ነበር የተመለከተው። ያንም ያደረገው ነገር ምንድነው? እንደምናስታውሰው በኤቨርተኑ ጨዋታ ላይ አሰላለፉ እንዴት ነበር? በግራና በቀኝ 10 ቁጥር ቦታ ላይ አማድ ዲያሎ እና ብራያን ምቡሞ ነበሩ ተሰልፎ የነበሩና ሁለቱን 10 ቁጥር ቦታዎች የሚወጡት ወይ ደግሞ ሁለቱን 10 ቁጥር ቦታዎች ላይ ሆነው የሚጫወቱት ተጫዋቾች አማድ ዲያሎ እና ብራያን ምቡሞ ነበሩ። ከዛ በኋላ በዊንግ ባክ ቦታ ላይ በቀኝ ዊንግ ባክ ቦታ ላይ ማዝራዊ ነበር፣ በግራ ዊንግ ባክ ቦታ ላይ ደግሞ እንደዚሁ ፓትሪክ ዶርጉ ነበር። አሁን ላይ ይሄንን ጨዋታ ማንቸስተር ዩናይትድ ያሸነፈበትን ጨዋታ ስንመለከት ቅያሬው ከዛ ነው የጀመረው። ምናልባት በዛ ጨዋታ ላይ ሩበን አሞሪም አጥፍቷል ብለን የምንስማማበት መንገድ አለ። ምክንያቱም ኦብቪየስሊ ውጤቱ የሚያሳየው ያንን ነበረ። በ10 ተጫዋች ገና በ13ኛው ደቂቃ በ10 ተጫዋች ቡድን አንድ ተጫዋች የተቀነሰበትን ቡድን እንዴት ነው ዘና አድርጎ ወይ ደግሞ ዘና ብሎ ማሸነፍ የማይችለው? ጥሩ ድልስ አልነበረም ወይ መጣለት? ብቻ በአጠቃላይ ማሸነፍ ነበረበት ነው። ምክንያቱም በ10 ተጫዋች ነው ሲጫወት የነበረው። ስለዚህ ያ ትልቅ ጥፋት ነውና ያንን ጥፋት ያረመበት መንገድ አለ። እነዚህን ተጫዋቾች ነበር አሰልፎ የነበረው። ሶ በዚህኛው ጨዋታ ላይ ግን በሚጀምርበት ሰዓት ላይ የተመለከትነው አስተላለፍ ያኛውን የሚያርም ነበር አይደለ? አማድ ዲያሎን በራሱ በዊንግ ባክ ቦታ ላይ በቀኝ ዊንግ ባክ ቦታ ላይ ነበረ መልሶ ሲያጫውተው የነበረው። ከዛ በኋላ በብራያን ምቡሞና በአማድ ዲያሎ መካከል የተወሰኑ ኢንተራክሽኖች እንዲፈጠሩ ጥረት ሲደረግ ነበረ። በግራ በኩል ቅድም እንዳልኳችሁ በግራ ዊንግ ባክ ቦታ ላይ
ችግር ነበረ። ያም የግራ ዊንግ ባክ ቦታ ላይ እንግዲህ ዶርጉ ነበር ሲሰለፍ የነበረው። ዳሎ በዛ ቦታ ላይ ሊጫወት ችሏል። ከዛ ውጪ ያሉትን እንቅስቃሴ ስንመለከት የማንቸስተር ዩናይትድ ጠንካራ ጎኑ የነበረው ወይ ደግሞ ጠንካራ እንቅስቃሴ ማድረግ ይችል የነበረው ያለፉትንም ጨዋታዎች ከተመለከታችሁ በቀኝ ማጥቃት እንቅስቃሴ ላይ እንደሆነ ይታወቃል። ምክንያቱም ትልቁ ፓወሩ ወይ ደግሞ ትልቁ ማድረግ የሚችለው ነገርና ትልቁ የማንቸስተር ዩናይትድ ኃይል በተለይ በዋናነት በቀኝ በኩል የሚመጣው ኳስ ላይ ደግሞ በቀኝ በኩል ያለው የማጥቃት እንቅስቃሴ ላይ ነው የሚወሰነው። ምክንያቱም ጎሎች ብዙ ጊዜ የሚመጡትን ከተመለከታችሁ ማንቸስተር ዩናይትድ በቃ አስጨነቀ ከተባለ የሚያስጨንቅበትን መንገድ ከተመለከታችሁ በቀኝ በኩል ላይ ያለው ነበር። ግን በዚህኛው ጨዋታ ላይ ግን ያን ነገር ክሪስታል ፓላሶች አልፈቀዱትም። ቅድም ያልኳችሁ ነገር ነበር አይደለ? ሚረር በሆነ ፖዚሽን ወይ ደግሞ ሚረር በሆነ ፎርሜሽን ነው የተጫወቱ የነበረው ወይ ደግሞ በተመሳሳይ አጫወት ነበር ሲጫወቱ የነበረውና አንደኛው የአንደኛውን ካንስል አውት ለማድረግ ብዙ ሲቸገር አይደለም እየተመለከትን የነበረው። ያኛውም እንግዲህ ማንቸስተር ዩናይትድ በቀኝ በኩል ጠንካራ ጎኑን እንዳይጠቀም ሲያደርገው ነበረ። ደግሞ ደጋግሞ በግራ በኩል ያለው ነው ደግሞ የግራ ዊንግ ባኩን እንዲጠቀም ነበረ ለማድረግ ጥረት ሲደረግ የነበረው። በመጨረሻም ግን በቀኝ በኩል ያለው የዊንግ ባክና የብሪያን ምቡሞ ጋር ያላቸውን ጥምረት ለመመለስ ጥረት ሲደረግ ነበረ። ግን ደግሞ አብዛኛው ግን የማጥቃት እንቅስቃሴ ግን በግራ በኩል ነበረ ሲደረግ የነበረው። ከምንም በላይ ግን ማንቸስተር ዩናይትድ ከቆመ ኳስ ያገኛቸው ወርቅ የሚባሉ 2 ጎሎች በሰልኸርስት ፓርክ ክሪስታል ፓላስን ማንቸስተር ዩናይትድ አሸንፎ እንዲመለስ አድርጓል። ይሄ ማሸነፍ እንግዲህ ምን መልእክት አለው ወይ ደግሞ ምንን ያሳያል የሚለውን ነገር ስንመለከት የሚያስተላልፈው መልእክት በዋናነት የሚያስተላልፈው መልእክት ለሌሎች ቡድኖች ማንቸስተር ዩናይትድ ያኛው አጋጣሚ ወይ ደግሞ ከኤቨርተን ጋር ተጫውቶ የተፈጠረው ኢንሲደንት የሚያጋጥም ነገር ወይ ደግሞ ከስንት አንድ የሚፈጠር ነገር አለ አይደለ? ሊቨርፑል እኮ አስቶን ቪላ ምን ያህል ጎል እንዳስቆጠረበት እኮ እናስታውሳለን። ግን ይደገማል ማለት ግን አይደለም፣ ወይ ደግሞ ተደጋግሞ ያ ነገር ይፈጠራል ማለት አይደለም። ስለዚህ እስከ መጨረሻው ድረስ ነው ፋይት መደረግ ያለበት ተብሎ ነው የሚታሰበውና ለቀጣይ ለሚደረጉት ጨዋታዎች የሚሰጠው የራሱ የሆነ ስንቅ አለ። እንደዚህ መጫወት የሚችል፣ እንደዚህ ማጥቃት የሚችል፣ እንደዚህ መከላከል የሚችል፣ እንደዚህ ማስጨነቅ የሚችል ቡድን እንዳለ ለማሳወቅ ያክል የሚረዳን ነገር ነው የሚደረገው። ሶ ጥቅሙ ወይ ደግሞ ይሄ ከዚህ በኋላ ለሚኖሩት ጨዋታዎች ላይ የሚኖረው ጥቅም ቀላል አይደለም። ሲቀጥል አሰልጣኙ ኦብቪየስሊ በዚህ ዓመት ቢያንስ ዓመቱን እንዲጨርስ በቂ የሚባል እድል ሊሰጠው የሚችልበት አጋጣሚ እንዳለ ነው የሚታሰበውና ሞሮፍ እንደዚህ አይነት ዊኖች ደግሞ ወይ ደግሞ እንደዚህ አይነት ስቴትመንት የሆኑ ጨዋታዎችን በማሸነፍ ደግሞ ራሱ አሰልጣኙ ራሱ የተሻለ እድል እንዲገባ ወይ ደግሞ ትዕግስት እንዲያስፈልገው አሁን ከምንም በላይ የማንቸስተር ዩናይትድ ክፍተቶች የቱ ጋር እንደሆኑ ይታወቃል አይደል? በግልጽ የመሃል ሜዳ ላይ ትልቅ ክፍተት እንዳለ ይታወቃል። ከዚህ በፊት ከኤሊየት አንደርሰን ጋር ማንቸስተር ዩናይትድ ተጫውቶ ነበር አይደል? በኖቲንጋም ፎረስት ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ኤሊየት አንደርሰንን ተመልክተነው ነበር ሲጫወት ተመልክተነው ነበር። ከዛ ውጪ ደግሞ አደም ዋርተንም እንደዚሁ በክሪስታል ፓላስ ቤት እያደረገ የሚገኘውን ፐርፎርማንስ እንደዚሁም ከማንቸስተር ዩናይትድ ጋር በነበረው ጨዋታ ለመተግበር ሞክሮ ነበር ወይ ደግሞ ለምን ብዙ ክለቦች እንደፈለጉት ያስመሰከረ ወይ ደግሞ ያሳየ እንቅስቃሴዎችን ሲያደርግ ተመልክተነው ነበር። ቀላል የሚባል ጥቅም አይደለም አለው የሚባለው አይደለ? ያለፈውም ነገር ላይ የሚያስተካክልበት መንገድ አለ። በቃ እንደ ኢንሲደንት ነው ተብሎ እንዲታሰብ ከዚህ በኋላ ደግሞ የሚመጣውን ወይም ደግሞ የሚያስተላልፈው በጣም ትልቅና ከበድ ያለ መልእክት አለና ያንን መልእክት ከማስተላለፍ አንጻር ስቴትመንት የሆነ ዊን ነው ይሄኛውን ነገር የተመለከት ነው። እነ ዋርተንም ተመልክተናቸዋል። የሚያስፈልገው ነገር አለ፣ ግን ስቴትመንት የሆነ ዊን ነው። ይሄ ስቴትመንት የሆነ ዊን ደግሞ ለምን ይጠቅማል ቡድኑን ለማሻሻል የሚለውን ሀሳብ ካነሳን የምናገኘው ነገር ምንድን ነው? በጃንዋሪ ማንቸስተር ዩናይትድ ወደ ገበያ ይወጣል ተብሎ ይታሰባል። ምናልባት ስፔሲፊካሊ የትኛው ቦታ ላይ ነው ወደ ገበያ የሚወጣው የሚለው ነገር በእርግጠኝነት የሚታወቅ ነገር ወይ ደግሞ እንደዚህ ነው የተባለ ነገር የለም። ግን ደግሞ በአጠቃላይ ግን እንደዚህ አይነት ነገር ሊፈጠር የሚችልበት እድል እንዳለና የትኛው ተጫዋች እንደሆነ አይታወቅም፣ የትኛው ፖዚሽን እንደሆነ አይታወቅም። ግን ደግሞ አስፈላጊ ሆኖ ከተገኘና አስፈላጊ የሆነ ተጫዋች ከተገኘ ሊወሰድ ወይም ደግሞ ሊፈርም እንደተዘጋጀ ይታወቃል። እንዲሁም በአንድ ሶርስ ላይ ወደ 100 አካባቢ የተመደበበት አጋጣሚ አለ ተብሎ ሲነሳ ተመልክቼ ነበርና በጃንዋሪ ሩበን አሞሪም የሚፈልገውን ተጫዋች ለማግኘት አንዳንድ እንቅስቃሴዎቹ ማሳመን መቻል አለባቸው። ምናልባት ቀላል የማይባሉ ሶርሶች ወይ ደግሞ ትንሽ የማይባሉ ሶርሶች ስለዚህ ጉዳይ ሲያነሱ ነበረ። በጃንዋሪ ላይ ለማስፈረም ወይ ደግሞ ለአሰልጣኝ ሩበን አሞሪም ጃንዋሪ ላይ ተጫዋችን ለማምጣት የኢኔዎስ ሰዎች በተወሰነ መልኩ ማንገራገር ላይ እንዳሉ የተነገረ ይገኛል። ምክንያቱም
አመቱን የማይጨርስ ከሆነ ይሄ አሰልጣኝ እንዴት ነው አዲስ ላይ የሚመጣውስ ደግሞ አሰልጣኝ ደግሞ ሌላ አይነት ደግሞ ተጫዋቾች መጥተው ደግሞ በሌላ መልኩ ደግሞ ለመዳኘት ጥረት የሚደረግበት መንገድ እንዴት ነው የሚለውን ነገር ማረጋገጥ ስላለባቸው ያልወሰኗቸው ነገሮች አሉ እየተባለ እየተወራ እየተነሳ ይገኛልና እነዚህን ጥርጣሬዎች ምናልባት ማስወገድ የሚቻለው ሞር በጥሩ ሁኔታ በመንቀሳቀስ የተሻለ ቡድን በመስራት ይሄ ቡድን ላይ እኮ እንደዚህ አይነት ተጫዋች ቢኖር እገሌ የሚባሉ ተጫዋች ቢኖር እንደዚህ አይነት ፕሮፋይል ያለው ተጫዋች ቢኖር ብዙ ጥሩ ነገሮችን ያደርጋል የሚሉ ሀሳቦች እንዲነሱ ማድረግ አለበትና ይሄን ነገር ደግሞ ማድረግ የሚችለው ወይ ደግሞ ይሄን ነገር ደግሞ ለማድረግ የሚዘጋጅበትን መንገድ ወይ ደግሞ አቅሙ ያለበት ደግሞ አጋጣሚን ከተመለከትን ሞር በተሻለ መልኩ መጫወት ከቻለ በተሻለ መልኩ ማሳየት ከቻለ ምን ማድረግ እንደሚችል ማስመስከር ከቻለና ብቃቱን ካሳየ ተጨማሪ ተጫዋቾች መተውለት ደግሞ የፈለገው ወይ ደግሞ ዘሚሲንግ ፒስ የሚባለው ደግሞ ተሞልቶ በሙሉ አቅም ሩበን አሞሪም ልንመለከተው የምንችለው እድል አለ ብዬ አስባለሁ። ምክንያቱም መሀል ተጫዋች ይፈልጋል፣ 6 ቁጥር ተጫዋች ይፈልጋል፣ ኦፍ ኮርስ ዊንግ ባክም ይፈልጋል። በቀኝ በኩል አማድ ያለው በጥሩ ሁኔታ እየተንቀሳቀሰ ሊሆን ይችላል። በግራ በኩል ግን አሁንም ጥያቄ ይነሳልና 6 ቁጥር ቦታ ላይ ግን በዋናነት ትልቅ ጥያቄ ነው የሚነሳው። በክሪስታል ፓላሱ ጨዋታ ላይ ራሱ ሳይቀር የ6 ቁጥር ቦታ ተጫዋች ማለትም ደግሞ ዋርተን ነው በዛ ቦታ ላይ የሚጫወተውና ዋርተን ምን ያህል ኳሊቲ ያለው ተጫዋች እንደሆነ ምን ያህል ነገሮችን የሚያደርግበት መንገድ እንደሚለይና ይሄ የመሃል ሜዳውን የሚያንቀሳቅስበት ቴምፖን የሚያፈጥንበት የሚያቀዘቅዝበት የተለያዩ ክፍተቶችን የሚሞላበትን መንገድ በምትመለከትበት ሰዓት ላይ የተሻለ ነገር ሊፈጠር የሚችልበት ወይ ደግሞ የተሻለ ነገር ሊፈጠር የሚችልበት እድል አለ ተብሎ ይታሰባል። ሶ ምን ማድረግ እንዳለበት ያሳየበት አጋጣሚና 6 ቁጥር ማለት ምን ማለት እንደሆነ የተመለከትንበት አጋጣሚ ነው እና በኤሌት አንደርሰንም ይሄን ነገር ተመልክተናል። አሁን ደግሞ በአደን ዋርተንም ይሄን ነገር የተመለከትን እንገኛለን። በእርግጥ አሁንም የተሸነፈ ቡድን ነውና እሱ ነገር ላይ ፎከስ ላይ ያደረግ ይችላል፣ ግን ደግሞ ሊታሰብበት የሚገባ ነገር ነው እና ማንቸስተር ዩናይትድ ይከብደዋል ተብሎ ታስቦ የነበረውን ጨዋታ እንግዲህ በእነዚህ አይነት መልኩ ያሸነፈበት አጋጣሚ አለ። እናንተ ሀሳብ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃለን። በቀጣይ ፕሮግራም